ምን ተሰማሽ? እኔ ምን ተሰማሽ ትላለህ እንዴ? በጣም ትልቅ ደስታ ነው የተሰማኝ። ማለት እንደዚህ አትይኝ። በእርግጥ የጠበቅኩት ሌላ ነገር ነበር፣ አልዋሽም። ለምን ትልቅ ፕሮግራም አለ ምናምን ብለህ ጠርተኸኝ ስለነበረ እንትን ቀለበት ምናምን ታገብኛለሽ ወይ ጥያቄ ጠብቄ ነበር። ቤት አስር ተሰጥተኛላ እና ባለፈው ደግሞ የአራት ልጆች ምናምን እያልክ ስለነበረ ጠብቄ ነበር፣ ግን እንደጠበቅኩት አልሆነም። ግን ይሄም ቢሆን ትልቅ ነገር ነው። የሙሺ ደስታ ማለት የኔ ደስታ ነው። ቅመሜሽ አሁን እዚህ ጋር በቃ ዳይሬክት ሙሽን ብለን እናክብር እና ሲቀጥል ደግሞ ዛሬ መጨቃጨቅን አልፈልግም። ሊያዘው ዛሬ መጨቃጨቅን አልፈልግም። ለጭቅጭቅ እኮ አይደለም፣ በቃ አለ አይደለ። እኔ ግልጽ ስለሆንኩ ነው ያወራሁት። ማውራት አልነበረብኝም። ጠብቄ ነበር። በቃ ማለት ትልቅ ፕሮግራም አለ ማናችሁም እንዳቀሩ ምናምን ብለህ ቤተሰቦችን ጠርተህ ስለነበረ እንደዛ ስለተሰማኝ ነው ያው። እና ደግሞ ባለፈው አራቱ ልጆች ምናምን እያለ ስለነበረ ቤትም ሰርቶ ስለሰጠኝ ሰው አይደለው ጠብቃለሁ። እሺ አሁን ነበረ። አይ አንድ ነገር ልናገር፣ ለቤተሰብም ላንቺም ገብቶሻል አይደል? የሆነ ነገር ከማድረግሽ በፊት በቃ ማለት የሆነ ሰው አሁን እኔ ጥፋት ባጠፋ በቃ ጣጠፋ አይደል መጥቼ ይቅርታ ስልሽም ቶሎ መመለስ እንዳለባችሁ፣ የምትወዱትን ሰው በእናንተ ግትርነት፣ በእናንተ የሆነ ነገር፣ በእናንተ በቃ አልሸነፍ ባይነት እንዳታጡት። ምክንያቱም እኔ አልዋሽም። እኔ አሁን ላይ መዋሸት አልፈልግም። በእውነት ብዙ ሰው ሊደብረው ሊሰበር እንደሚችል አውቃለሁኝ። ግን እኔ ምን አይነት ጊዜያቶች እንዳሳለፍኩና ውስጤ እያመመኝ ስለነበር ከዚህ በኋላ